ንጉስ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ በባቢሎን አውራጃ በዱራ ሜዳ አቆመው ንጉሱም ናቡከደነጾር መኳንንትንና ሹማምንቶችን አዛዦችና ዛውንቶችን በጅሮንዶችንና አማካሪዎችን መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሱም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጡ ዘንድ አዘዘ እነዚህም ሰዎች ወደ እርሱ ወደ ንጉሱ ፊት አመጧቸው ናቡከደነጾርም ሲድራቅና ሚሳቅ አብደናጎን ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቅ ምስል አለመስገዳችሁ እውነት ነውን ቀናበል ንጉሱ ላቆመው ምስል ስገዱ ነበር የተባለው ለካ ስግደቱ ለምስሉ ብቻ አይደለም እዩት ለአምላኬ ነው የሚለው ስለዚህ ለዚህ ነገር መስገድ ለማን መስገድ ነው ለአምላክ መስገድ መጀመሪያ ተጠርተው ሲመጡ ያልተነገራቸው this is called the mystery of Babylon so እነኚህ ልጆች ለካ ያሸተቱትን አሽተተው ነው አንሰግድም ያሉት ለወርቅ ምስል ብቻ ከሆነ የሚሰገደው what is the case ካልሰገድክ እሳት ውስጥ ተጣላለም ይሄ ድራማ ሲደረግ ሶስቱ ልጆች ተጋብዘው መተዋል the question is there is no Daniel where is Daniel now ምዕራፍ 2 ሲጠናቀቅ እንደዚህ ነው የመጨረሻው ዳንኤል ግን በንጉስ በር ነበር ይሄ ሁሉ ድራማ ሲደረግ ዳንኤል ንጉሱ ጋር ነው ንጉሱ ጋር ያለው ዳንኤል ምን ይያልኩ እንደው ልንገራችሁ ዳንኤልና ስንት ጓደኞቹ ለምንድን ነው ኢየሱስ ክርስቶስ ሁሉ ጊዜ ሶስቱ ጓደኞቹ ልጆ የሚሄደው ይሄ ነገር የኢየሱስ ፓተርን ነው ወይስ የዳንኤል ኢየሱስ ስራውን ከጨረሰ በኋላ ቢግ ሬቨሌሽን ለሶስት ልጆች ከሰጠ በኋላ አሁን ኢየሱስ ሄዷል ሰማይ በአባቱ ቀኝ ምዕራፍ 2 ላይ ዳንኤል የመጀመሪያ ተዋናኙ ነው ስራውን ሰርቶታል ስራውን ሰርቶት የባቢሎንን ኦፊስ ካስለቀቀ በኋላ ናቡከደነጾር ለዳንኤል ምን አደረገ ሰገደ ከሰገደ ዳንኤል አሁን ከናቡከደነጾር በላይ ሄዷል አሁን ዳንኤል ያለው በዙፋኑ ጋር ነው ኢየሱስ የት ነው ያለው ዙፋኑ ጋር ነው ዳንኤልና ሶስቱ ጓደኞቹ ማለት ኢየሱስና ቸርች ማለት ዳንኤል ዙፋን ጋር ሲሄድ መሬት ላይ ማን የቀረው ሶስት which means church ሶስቱ ልጆች የምን ታይፕ ናቸው ቸርች አሁን ጉዳዩ ያለው ቸርች ጋር ነው ይሄው ለወጥመድ የሚመጣው እኛ ላይ ነው ይሄንን እሳት እንዴት ነው ቁጥጥራቸው ውስጥ የከተቱት because እያወራችሁ ያሉት የመግዛት ጥበብ ነው እያሉ ያሉት ይሄ ነው እናንተ ልጆች ለዚህ ካልሰገዳችሁ እሳት ውስጥ ተጣላላችሁ ሰው ሁሉ የሚሰግደው ምን ሆኖ ነው ፈርቶ ነው እነኚህ ልጆች ግን የሚያውቁት ማለት ነው አንድ ፍርሃት ብቻ ነው ማንን ነው የሚፈሩት because እግዚአብሔርን መፍራት የጥበብ ስለዚህ ልጆቹ ምን አላቸው ጥበብ አላቸው ልጆቹ ላይ የምታየው ድራማ የምን መንፈስ ነው የጥበብ ምክንያቱም እኛ ምንፈራው ምንም ነገር አንድ ነገር ብቻ ነው ምንፈራው his name is ዳንኤል ምዕራፍ 3 ቁጥር 1 ንጉስ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ በባቢሎን አውራጃ በዱራ ሜዳ አቆመው ንጉሱም ናቡከደነጾር መኳንንትንና ሹማምንቶችን አዛዦችና ዛውንቶችን በጅሮንዶችንና አማካሪዎችን መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሱም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ ይላል ፋይን ለምረቃው ሁሉም ከነበረበት አውራጃ ተሰብስቦ መጣ እሱን ብዙ ማውራት አያስፈልገንም ሁሉም መተው ቆሙ ይላቸዋል ቁጥር 3 ሲጠናቀቅ ማለት ነው ናው አንድ ግን አዋጅ ነጋሪ ቁጥር 4 ላይ አዋጅ ነጋሪውም እየጮኸ እንዲህ አለ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትና የእምቢልታን የመሰንቆና የክራን የበገናንና የዋሽንትን የዘፈንንም ድምጽ ሁሉ በሰማችሁ ጊዜ ተደፍታችሁ ንጉሱ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል ተደፍቶ የማይሰግድ በዚያን ጊዜ በሚነድድ እሳት እቶን ውስጥ ይጣላል ስለዚህ የሚያሰግዱት በማስፈራራት ነው ማለት ነው እግዚአብሔር ግን በፍቅር ነው የሚያሰግደን right እኛ እንደዚህ ምን ዘለው ላፈቀረን ጌታ ነው እነሱ ግን ምን አድርገው አስቦክተው ነው አንድ ሰውጮ አልፈራ ለማንኛውም ሁሉም ይሄንን ሰማና ተደፍቶ ሰገደ የንጉስን ያቆመው ምስል ስለወደዱት አይደለም well አሳይቷቸው አይደለም እኮ ምስሉን ይሳለው እነሱ ሲሰራ እዛ ጋር አልነበሩ
ከነበሩበት አውራጃ ሁሉ ግን ጠራቸው አንዳንዱ እኮ ምን ይመስላል ምናምን እኮ ብሎ ሊሆን ይችላል መጥቶ ሲቆም ማለት ምን አይነት ነው ያው ጆሮ እንዲያስተካክልም ነበር እንዴ ምናልባት ፊቱ እንደዚህ ረዘም ማይረግም ነበር ምናምን ብሎ እኮ ሊነጨል አይዝጭ ጋር ቢስተካከል ነው እንዲህ አይነት ነገር ከሚሰሩ ሌላ ነገር ለምን አይሰሩ ምናምን ብሎ እኮ ብዙ ያሰበ ሊኖር ይችላል ደስ ያላለው ነገር ሊኖር ይችላል ግን አሁን ደስ አለህም ቀረህም ባታደርገው ከጎን በጣም የሚገርም እሳት ስለሚጠብቅ እየተነጫነጭክም ቢሆን ምን ታደርጋለህ ትሰግዳለህ እሺ ሃፒ ሆናችሁ አልሆናችሁ ይዳዝማታል ይውልባውዳው ቁጥር 8 በዚያን ጊዜ ከለዳውያን ቀርበው አይሁድን ከሰሱ ባጭሩ ጴንጤዎችን ከሰሱ አጠገባቸው አልሶ ተከሰታ ካለ በሉት ከሲ ይበዛል እንደዚህ ሰፈር ኦ ጋድ ይወላችሁ ሰው ምድር ላይ እንኳን ባይከሳችሁ ዘወትር በአምላካችሁ ፊት የሚከሳችሁ የወንድሞች ከሳሽ የሚባላል ማንንም በክርስቶስ ቢሆን አሁን ኩነኔ የለበትም ከምን የተነሳ ይወላችሁ በዘላለም መንፈስ ራሱን መስዋዕት ያደረገ የክርስቶስ ኢየሱስ ደም ይላል ወይ የሰሙኝ አይደለም ስለ ክርስቶስ ካወራው ደስ ይባላችሁ እንጂ ያስ ነው የሚባለው ናው ሮማን 9 ማውራችሁ የክርስቶስ ኢየሱስ ደም ሕያው እግዚአብሔርን ታመልኩ ዘንድ ህሊናችሁን ከሞተ ስራ ያነጻዋል ስለዚህ ህሊናችሁ ሁሉ ጊዜም ቢሆን የምን ቮይስ ሊኖር ይችላል ወቀሳ ሶ የኢየሱስ ደም እዛ ህሊና ላይ ገብቶ ካልሰራ ሌላ ወቀሳ ሊመጣ ይችላል የወንድሞች ከሳሽ እነሱም በበጉ ደምና በመስክራቸው ቃል ድል ነሱት ከተባለ ለክሱ መድኃኒቱ የኢየሱስ ደም ነው ከሳሽ ሁሉ ጊዜም ይኖርባችኋል ግን ተጠንቅቃችሁ የኢየሱስን ደም ደግሞ አፕላይ ኤቭሪ ዴይ የኢየሱስ ደም አፕላይ የምታደርጉት አንድ ቀን አይደለም ሁሉ ቀን ነው ህሊና የሚሰራው መቼ ነው ሁሉ ቀን ነው ስለዚህ ደሙ የሚያስፈልገን መቼ ነው ሁሉ ቀን ራይት የኢየሱስ ደም በለው ማንነቴ ላይ መጣቀመው ህሊናዬ ላይ አፕላይ ማድረገው ሁሉ ቀን ነው አለበለዚያ ዝም ብላችሁ እየዳችሁ ኢቭን ስለ ፐርሰናሊቲያችሁ እኔ ግን ምን አይነት ነኝ ምናን የሚል የሆነ ነገር ድምጽ ይመጣባችኋል ከነሱ ድምጽ የሚመጣው ስለዚህ ክሱ የሚደረገው የክሱ ፋይል የሚመጣው የናንተ ህሊና ጋር አምሯችሁ ጋር ብዙዎቻችሁ እንደሱ ትሄዳላችሁ ሶ መድኃኒቱ ግን የኢየሱስ ደም ነው ለማንኛውም ግን በየቀኑ የምትከሰሱት ማወቅ አለባችሁ እነኛ አይሁዶች ተከሰሱ ማለት ጴንጤዎች ተከሰሱ ነው ክሱን ሄደው ለናቡከደነጾር ነገሩት የሚገርመው ግን ይሄ ነው ቁጥር 13 ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጡ ዘንድ አዘዘ እነዚህም ሰዎች ወደ እርሱ ወደ ንጉሱ ፊት አመጣቸው ናቡከደነጾርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቅ ምስል አለመስገዳችሁ እውነት ነውን ቀና በሉ ንጉሱ ላቆመው ምስል ስገዱ ነበር የተባለው ለካ ስግደቱ ለምስሉ ብቻ አይደለም እዩት ለአምላኬ ነው የሚለው ስለዚህ ለዚህ ነገር መስገድ ለማን መስገድ ነው ለአምላክ መስገድ መጀመሪያ ተጠርተው ሲመጡ ይያል ተነገራቸው this is called the mystery of Babylon የባቢሎን ሚስጥር መጀመሪያ ሚገርም ስዕል አቁም ያለውና ምረቃው ላይ ኑኔ ተባሉት ማንንም ሰው ግንብ ሰርቶ ሆቴል ሰርቶ ህንጻ ሰርቶ ምናምን ሰርቶ ኑና ፋብሪካ ሰርቶ ይመረቅ ቢባል ምን ችግር አለ አሁን እነሱ ሲመጡ ግን ለካ ሌላ ያልተነገራቸው ኬዝ አለ ለዚህ ነገር ሲሰግዱ ማለት ነው ከጀርባው ምን አለ አምላክ አለ so this is called the mystery of Babylon እግዚአብሔር ሆይ ሚስጥርን የመግለጥ ቅባት ስጣቸው ምንም ነገር ሲነኩ ከጀርባ ያለውን የማሽተት ጉልበት የዚህ ቤት ልጆች ሁሉ ይሁን አይ ከኔ ጋር ሆኑ ግድ የላችሁ በኢየሱስ ስም አንድ ነገር ከፊት ለፊት ይዞ ሲመጣ ከጀርባው የተሸከመው ሻጥር በአይናችሁ ፊት ይገለጥ ማንኛውም ከፊት ለፊት የሚያመጣባችሁ ነገር መጋረጃ እንዳይሆንባችሁ እግዚአብሔር የመገለጥ መንፈስ ይስጣችሁ in the name of Jesus ለምን መሰላችሁ
አንዳንዶች የነካችሁት ነገር ከጀርባ ምን እንደነካችሁ ሳታውቁ የሆነ ንክኪዎች ሁሉ አግኝታቸዋል ባት ይሄ መገለጥ ግን ያስፈልጋቸዋል እግዚአብሔር ይባርካችሁ ሰው እነኚህ ልጆች ለካ ያሸተቱትን አሽተተው ነው አንሰግድም ያሉት ለወርቅ ምስል ብቻ ከሆነ የሚሰገደው what is the case ካልሰገድክ እሳት ውስጥ ተጣላለህ ኖ እኔ ስዕል አልተመቸኝም እኔ ከዚህ በላይ እኔ ልሰራው ይችላል ነበር ምናም እኔ ለዚህማ አልሰግድም ብለህ ኮሜት ይችላል ኖ ካላረከው እሳት ውስጥ ተጣላለህ ከተባለ ይሄ ኬዝ እንደዚህ ያክል የጠነከረው ከጀርባው የሆነ ሻጥር I think ገብቷቸዋል ኦኬ ስለዚህ ጉዳዩ ያምላክ ነው እንቀጥል ቁጥር 15 ላይ አሁንም የመለከቱንና የእምቢልታውን የመሰንቆን የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምጽ በሰማችሁ ጊዜ ተደፍታችሁ ላሰራውት ምስል ብትሰግዱ መልካም ነው ባትሰግዱ ግን በዚያ ጊዜ በሚነድድ እቶን ውስጥ ትጣላላችሁ ከጄስ የሚያድናችሁ አምላክ ማን ነው ቀና በሉ ለመጀመሪያ ጊዜ እዛ ጋር የተቀመጠው ባንድ 7 የሙዚቃ መሳሪያ ይዘዋል ባይዘው እና ይዘው ባምባባ ኮኮኮ ሲያረጉ ሁሉም ሰው ድፍት ይላል በመጀመሪያው ዙር ድፍት ያላላ አካላል አሁን ለሁለተኛ ጊዜ ድራማው የሚደገመው ለነኚህ ሶስቱ ልጆች ሲባል ኢቭን ይሄ ነገር በንጉሱ ፕላን ውስጥ አልነበረም let me tell you አንድ ነገር ቀና ብሎ ልንገራችሁ የእግዚአብሔር ልጅ ኮንክ ድንጋዩን ዳቦ በል ሲባል ኢየሱስ ድንጋዩን ዳቦ አርጎት ቢሆን ኖሮ ኢየሱስን መቅደስ ጋር መውሰድ ያስፈልጋል የዓለም መንግስት ክብራቸውን አስይዞ ስገድልኝ ማለት ያስፈልጋል ሶ ሰይጣን ወደ ሁለተኛና ሶስተኛ ሄዶ ፕሮጀክት ነምበር 1 ፌል ስላደረገ ስለዚህ እንደዚህ በሉ ፕሮጀክት ነምበር 1 ነምበር 2 ነምበር 3 ነምበር 5 ኢቭን 100 ካለ ሁሉም ፌል ያደርጋሉ እኔ ልንገራችሁ በደንብ ልንገራችሁ ከልቤ አሁን ቅባት ስላለ ነው ልቤ ነው እናንተ ሊስን ኢቭን አንድ ነገርን ጌታን ሳትጠይቁ እንኳን ብትጀምሩ ነገሩ ፌለር ጋር ሄድም አብርሃም የሳራን ድምጽ ሰምቶ ወደ አጋር ገባ አይጸልይም ነበር አብርሃም ልትል ትችላል አብርሃምን ለቀቅ አድርገው አንተም እኮ ሳትጸልይ የምትወስነው Are you listening now? And then ሴትዮዋ ጸነሰች አየች ባይኗ አቃለለቻት ቤቱ ተበጠበጠ በዛ አቃለለቻት የሚለው ቃል ዕብራይስጥኛ ነው ግን ረገመቻት ማለት ምን አረገቻት ሞቀር ምናምን በቃ ይሄ ማይወል ሰው የሚሰደበው ስድብ ምናምን አይነት ነገር እና ሴትዮዋ ማርጀት ብላለች በእድሜም ጭምር ነው ስድብ ወይ መጣ እና ራይት ዜር እስማኤል ተጸነሰ እስማኤል መጣ ቀስተኛ ልጅ ነው አስቸጋሪ ነው እና ይሄንን እናንተ እንደ ፌለር ተቆጥሩ ይሆናል ግን ካናይ ቴል ዩ ናው እስማኤል መጣ እግዚአብሔር እስማኤል በፊት ቢሆን ይሻል ሲል ኖ ሚስትናት የምትወልደው ሲለው ግን ባይዘው እስማኤል ስላልከኝ አለው አባርከዋለሁ 12 ነገስታት ከሱ ይወጣሉ ምናም ብለው ሚገርም ነገር ካንተ ጋር የተነካካለኝ ስለሆነ እኔ ባርከው አይገርማችሁም ከናንተ ጋር የተነካካው ሊባረክ ወይ ፌለራችሁ እንዴት ብሌስ ይደረጋል how can you think like that ግን የሚገርመው ይሄ ነው ይኸውላችሁ ልንገራችሁ ወደ ኋላም ወደ ፊትም ወደ ጎንም ወደ ውስጥም ወደ ውጭም ማሰቡ ሚኮንን ነገር አትፍቀዱ ኩነኔ የለብህም ማለት የለብህም ነው አሁን ዛሬ እንደዚህ ሆንሹ ትላንትና ያን ልጅ ባታገኙ እሱ ቦይፍሬንድሽ ባይሆን እሷም ባትቀርባት ምናምን ሌላ ወደ ኋላ አይደል ለመኮንን አታምጣ ኩነኔ የሚባል ከሲስተማችሁ ይውጣ ለዘላለም አንዳንዶች ማይመለከታ እዛ ቤተሰብ ባልወለድ ነው የነበር መወለድ ነበር አሁን እናንተ እንዲያርገን በአስማት እናርገን እንቁላል አርገን ሌላ ሴት ማጸን ውስጥ ከተን ምን አይነት ነው በቃ ተወልዳል ምን ታመጣል እናንተ ጭቅጭቃችሁ ነው ማይገባኝ ሰለሞን ማለት ከኦሪዮን ሚስት ከቤርሳቤ ባሏ ተገሎ ከተደረገ ሰው መጥቶ ነው ዙፋን ላይ ተቀመጠው እረኛ ሰው ዙፋን ላይ ቁጭ አለ ስትባል እያነበብክ እኔ ከንተም ቤተሰብ ባለ ከዛ ቤተሰብ የተወለደ ልጅ ነው እግዚአብሔር ክብር ለሚያመጣው የምን ኩነኔ ነው በቃ ጩውና ነገር ለኩነኔ ቦታ የለኝም
ታሪኬ ላይ ስለሆነው ነገር ሁሉ እግዚአብሔር ይባረክ በቃ አሜን ነው የሚባለው እንጂ አይነት ሰው ባያገኝ ኑር ላይፍ ላይ ባይገባ ገባና ምን ታረጋዋል እንደ ጥበብ አድርጋችሁ አታስቡ በቃ ነገር ሁሉ ለምን ይሆናል እኔ በጎል ላሳያችሁ ከለታት አንድ ቀን እንግዲህ አጋርም ሄደች በቃና እነኝም ተለያዩ ልዩነት መጣ እና ትንሽ ዘመን ከቆየ በኋላ ይሄ ያዕቆብ የሚባለው ልጅ እንግዲህ 12 ልጅ ይወልዳል እና ዮሴፍን ተባብረው አድመው ዮሴፍ የባይብል እና እሱን እንደሱ አደረገው ተባብረው አደሙና ልጁን ያዙትና ለምን ወደ ግብጽ አንሸጠውም አሉ ይሄው ባይብል ላይ አንበቡት ወደ ግብጽ የሸጡት እስማኤላውያን ናቸው ለካ ዮሴፍን ወደ ዴስቲኒው ያደረሱት እነማን ናቸው እስማኤላውያን ናቸው አንተ ለክፉ ነው ያልከው ፈረስ አዘጋጅቶ የሚጠብቅ እሱ አይ ጮክ በሉና እስማኤላውያን ናቸው እስማኤላውያን በየትኛው ቀን እስማኤልን ስታዩት ሮንግ ውሳኔያችሁ ነው ትዝ የሚላችሁ any day እስማኤልን ስታዩት this is a sign የሆነ ግዝ ጋር ባልገባ ነው ግብጽን ባልወረድኩ ነው እንዶ ራቡዛ ግድል ባረገኝ እኔ ከናን ራብ መጣብያ ላጥብ የግብጽ የገባሁት ባሪድ ኖር እንዶ እግዚአብሔር ዘው ድፍት ቢያረገኝ ምናምን ልትሉ ትችላላችሁ ግን እስማኤላውያን ግን ዮሴፍን ይዘውት ግመላቸው ላይ ያስቀምጠውት ደሞ ሽቶ ነጋሪዎች ነው ሽቶ እየቀቡት አባቱ ቤት ያልተቀባው በአባቱ ቤት ቁጭ ብሎ ኢቭን ፈረስ ላይ ቁጭ አለ እንኳን አይልም በግመል ቁጭ አድርገው የት ይወሰዱት ነው ግብጽ ዴስቲኒ ቦታ እስማኤል ዴስቲኒ ቦታ የሚወስድ ከሆነ ነገር ለበጎ ነው ማለት ነው ወደ ናቡከደነጾር failed project now okay I think አብረነን okay ቁጥር 17 16 ሲድራቅና ሚሳቅ አብደናጎም መለሱ ንጉሱንም ናቡከደነጾር ወይ በዚህ ነገር እንመልስል ዘንድ አስፈላጊያችን can you talk a king like that ንጉስን እንዲልትሉት ይችላልላችሁ ማለት በዚህ ነገር መልስ መስጠት ሁሉ እንደሚያስፈልግ አልቆጠር ነው ጭራሽ መልስ አሰጡኝም ምን አይነት ንቀት ነው ኮሊል ምን አይነት ልጆች ናቸው ይሄ ንጉስ እኮ አይደለም ሰውየው የነገስታት ንጉስ ነው ናቡከደነጾር come on now ዳንኤል ነው ያለው ዳንኤል ምዕራፍ 2 ላይ ሲተረጉም አንተ የነገስታት ንጉስ ነህ የነገስታት ንጉስ ጋር 3 የወረዳ ሹማምንቶች ኦኬ እንደዚህ ልበላችሁ እሺ የሆነ ወረዳ አለ አይደለም ወረዳ ለምሳሌ አዲስ አበባ ውስጥ ክፍለ ከተማ እንበል ክፍለ ከተማ ውስጥ ወረዳ አለ እንዴ ኦኬ ወረዳ አለ እንዴ መታወቂያ ሰጥን ትዝልኝ የወረዳ አንድ ለምሳሌ የኛ መታወቂያ ወጣ ወረዳ አንድ ላይ የወረዳ አንድ መታወቂያ ኦኬ ወረዳ አንድ ላይ ያለ ሊቀመንበር እንባለው አስተዳዳሪ ጠቅላይ ሚኒስትራችን ጋር ሄዶ ማለት ነው ጠቅላይ ሚኒስትሩ ለምንድን ነው እንዲያደርገው ሲባል ክቡር ጠቅላይ ሚኒስትር በዚህ ጉዳይ መልስ ለሰጥ እንኳን የተገባ ሰውየው ተናዷል ነው የሚለው አይደል ስለዚህ ወንበር እየደበደበ ነው የሚያወራው ማለት ነው ምንድነው የሰማሁት ምናምን ሲል ኩል ዳውን በዚህ ነገር መልስ እንኳን መስጠት ምንድነው እንደሚያንጨረጭር do you think የወረዳ አስተዳዳሪዎች ወደ ቤት ይመለሳሉ እዛ ጋር anyway ሰይጣን ተበሳጭቶ ስታዩ ሞር እንዲነቀል አርጉት የሚገርም ነው በጣም በዚህ ነገር መልስ እንድንሰጥ አስፈላጊያችን አይደለም የምናመልከው አምላክ ከሚነደው ሳቱቶን ያድነን ዘንድ ይችላል ከጀም ያድነናል ንጉስ ሆይ ነገር ግን ንጉስ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምኮም ለወርቁ ምስል እንዳንሰግድለት እወቅ አሁን ድርድሩ ያምላክ ሆኗል can I read this thing in message bible በሜሴጅ ባይብል ላውራችሁ ቁጥር 16 በጣም ፈኒ ነው ሜሴጅ ባይብል let me show you ጃከሬ በዲያ ቶራ ባላ ሳታላማንደረቤሽ ይወሉትን Shadrach, Meshach, and Abednego answered the king Nebuchadnezzar, your threat means nothing to us. ማስፈራራት ለኛ ምንም ማለት ዝም ብላትም እንትናት በላት እንጨርጨር
እንግዲህ እንግሊዘኛም ቢሆን ደስ ይላል እንደዚህ በሉ እስቲ your threat is nothing to me your threat is nothing to us ማስፈራራት ለኛ ምንም ማለት ይው ከፊት ለፊታችሁ ገለሃለው እበቀለሃለው አገኛለሁ ከፈለኩ አሁንም እደፋለሁ ምናን የሚል ሰው ቆማ ተገባችሁ ማለት ነው ዝም ብላችሁ እንዲሁ ጨረስከው ባይ ዘ ዌይ ማስቦካት ለኔ ምንም ማለት አሜን እንደውም አሁን ነው ምደፋ ብሎ ሽጉጡን ሲከፍት ማለት ነው go ahead የማመልኩ አምላክ ከዚህ ሽጉጥ ያድነኛል ባያድነኝም እንኳን አንተ ለምትለው ነገር እኔ ቅንጣት ታክል ፍርሃት ውስጣቸው አይገባም ቅንጣት ታክል ፍርሃት ዛሬ አድሬስ ማድረግ የፈለኩት አንዱ የፍርሃት መንፈስ ነው because እጅ እንድሰጡ የሚያረጋቸው አንዱ ምንድነው የፍርሃት መንፈስ are you with me now any time የምትፈሩት ነገር ካለ እጅ መስጠታችሁ አይቀርም your threat means nothing ለማንኛውም እንቀጥል all right ቁጥር 19 ጋር እንሂድ የዚያን ጊዜ ናቡከደነጾር በሲድራቅና በሚሳቅ በአብደናጎ ላይ ተቆጣ ሞላበት መንፈስ ሞላበት ለመጀመሪያ ጊዜ ናቡከደነጾር መንፈስ ተሞላው ልሳን ሊናገር ነው ያው እየሰሙኝ አይደለም ቁጣ መንፈስ ነው አይደል ከማን ነው ቁጣ ምን አረጋበት ስለዚህ አሁን ልሳን ሊናገር መንፈስ ይሙላባችሁ ሚለው ሰራበት ሚገርም ነው በጣም ከዛ የፊቱ መልክ ተለወጠ because መንፈስ ተሞልቷል እርሱም ተናገረ ይወላችሁ መንፈስ ተሞልቶ እስጢፋኖስ በሚገርም ሁኔታ ሲናገር ሚናገርበትን ጥበብ ማንንም መቋቋም አልቻለም ትኩር ብለው ሲያዩት የመላክ ፊት መሰላቸው ለካ መንፈስ የተሞላ ሰው ፊቱ ያስፈራል are you with me now ናቡከደነጾር የሚታወቅ ፊት አለው አሁን ግን የቁጣ መንፈስ ስለተሞላ ፊቱ ምን አረገ so he has now a demon face are you listening now የምን ፌስ ነው ያለው ናቡከደነጾር በደንብ ላየው ሰው የሆነ ፊት ያያል this is demon face do you know ሰዎች ላይ የዲመን ፌስ እንደሚታይ ስንት ሰው ታውቃላችሁ honestly speaking የሰው ፊት ላይ የዲመን ፊት ሊታይ ይችላል at the same time ግን ይሄንን እስጢፋኖስን ትኩር ብለው ሲያው ፊቱ እንደምን ሆነ ለካ የሆነ ሌቨል ላይ ሲደርሱ ፊታችሁን የሚያይ ሰው is this a human being እስቲ ጎበዞች ኮናችሁ መንፈስ ይሙላባችሁ ተብሏል አይደል come on now መንፈስ ስትሞሉ ምናችሁ ይቀየራል እንደዚህ በሉ angelic face አሁን የናንተን ፊት የሚያይ ሰው የመላክ ፊት ቢያይስ አይ የሰማችሁኝ አትመስሉም አሁን ናቡከደነጾር ላይ የምን ፌስ ያያየን ነው ዲሞኒክ ፌስ ፊቱ ምን ሆነ ተለወጠ ባላባራው ሶቶ ለምንድነው እግዚአብሔር ጋር ቆይቶ ሲመጣ የሙሴ ፊት የተቀየረ ጮና ነገሩ የኔም ፊት ይቀየራል ልሳን ተናግረሽ ከንፈርሽ ብቻ ደርቆ አትወጪም ፊትሽ ተቀይሮ ነው የምትወጪው this is called demonic face demonic no I think በደንብ ነገሩ አልገባችሁ መሰለኝ የሰውነት መብራት ምንድነው ስለዚህ ውስጥ ዲመን ከተሞላ ምን ላይ የሚታወቀው አይን ላይ so ስታዩት his face will be different it is a demonic face ዳዊት ሲናገር እንደዚህ ያለ አምላክ ሆይ የፊት ብርሃን በእኛ ላይ ታወቃል መዝሙር 4 ላይ የፊት አረ የእግዚአብሔር የፊቱ ብርሃን እናንተ ላይ ታወቃ ቆይ እንደዚህ ቢሆንስ just like ማይሆን ነገር አላወራም ግን ቢሆንስ ጸልያችሁ እንደ በፊቱ ማለት ነው
ድንገት ከጓዳችሁ ወጣችሁ ስትወጡ ጓዳ ሳሎን ላይ የሚጠብቃችሁ ሰው ምንድነው ማየው? አፍሪካ ሀገር ውስጥ ገጠር ውስጥ አንድ ሀገር ላይ በጣም በጦርነት የምትታወቅ ኮንጎ ዘ ሻይኒንግ አኖይንቲንግ የሚባል እንደነበረ ሩዋንዳ ላይ በጦርነት ያንን ያክል ህዝብ ያለቀበት ዘ ሻይኒንግ አኖይንቲንግ ኢሳይያስ 60 ላይ ብርሃንሽ መጥቷል የእግዚአብሔር ክብር ወጥቶልሻል የሚለውን ቃል በቃል ወሰዱትና ከመጣ ታዲያ ለምን ላይ ያበራም እንኳን የእግዚአብሔር ብርሃን ይሄ ማምፖል መጥቶ ፊቴ ላይ ያብርቷል ምናም ብለው እንዲው ወሰዱት ቃሉን ከዛ ሲጸልዩ ሁሉ ጊዜ ቢሆን ሲነሱ ከፊታቸው ላይ የሆነ ብርሃን ይወጣል ፈረንጅ ሄዶ አይቶ ነው መሰከረው ከዛ ፈረንጁ ምንድነው ሰው ናቸው ምንድናቸው ሲል ባክና የኛም እንደበራ አንተም ካመንክ እናበራለን ምን አርጋችሁ ነው ሲባል ተንበርከክኛ ምን ጸልዩን ጸልያሉ ፈረንጁ ሲነሳ ፊቱ ያበራል አይ ጮህና ተናገሩ ይሄ ፊቴ አልነካውማ ሌላ ፊት እናስገጥምን ይሄ ፊቴ የመላክ ፊት እስኪመስል ይቀየራል አሜን አሜን ኦኬ ናቡከደነጾር መንፈስ ተሞላ ፊቱ ተቀየረ አይገርማችሁም ከዛ እንደዚህ ያለ ተናገረ የእቶን እሳት ይነድድ ዘንድ ከነበረው ይልቅ 7 እጥፍ አድርገው እንዲነድድ አዘዘ አሁን ልቀጥልና ምን እንዳደረገ ነገራቸዋለሁ ከዛ ይጣሏቸው አለ ተጣሉ ሰዎቹ ኢትስ ኦኬ የእሳቱ ብርታት ኢቭን የሚጥሏቸው ሰዎች እንደነካ አይታቸው ቁጥር 24 የዚያን ጊዜ ንጉሱ ናቡከደነጾር ተደነቀ ፈጥኖም ተነሳ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው እነርሱም ንጉስ ሆይ እውነት ነው ብለው ለንጉሱ መለሱለት እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎች አያለው ማንም ምንም አላቆሰላቸውም የአራተኛው መልክ የአማልክት ልጅ የተለወጠ መልክ ያለው ናቡከደነጾር ሌላ የተለወጠ መልክ አየ ምን አይነት ልጆች ናቸው የተለወጠ የአጋንንት መልክ ያለው ሰው እና አሁን የእግዚአብሔር መልክ ማይጀመር ለምን መሰለ መልክ የሚቀየረው በመልክ ነው መልክን ፋይት የምታረጋው በመልክ ነው እየተግባባን ነው one day የዛሬ ስንት አመት 10 ምናምን አመት አካባቢ የቸርች ምናምን ቢባል ነገር አልነበረኝም የዛን ጊዜ እና አንድ ድርጅት ሰራ የሚረዳን ድርጅት እንትን ብር የሚልኩልን ፈንዲንግ ድርጅቱ ያለው ጀርመን ነው እና የዛ ድርጅት አለቃ መጣ እና እኔ ነበርኩ መቀበለው ተቀበየው አንድ ሆቴል ራት በላን እና ለሁለተኛ ጊዜ አሁን የሥራ ጉብኝት አርጋያለሁ ምን አርጋያለሁ ትንሽ ሌላ ነገር ጉብኝት ወጥቼ ልምጣ አለ የት መሄድ ፈለክ ስለው ወደ ላሊበላ ምናምን አለኝ ኦኬ ጎ አሄድ በየው ሄደና ከዛ ከተወሰነ ቀን በኋላ ተመልሶ መጣ ደሴም ሆቴል ለራት ተቀመጠ እና እንዴት አገኛት ኢትዮጵያ ቢይዘው ባይዘው የዛሬ 10 አመት መጥቼ ነበር አለኝ አንተ የዛን ጊዜ እዚያ ነበርክም አለኝ አዎ አልኩት እና ከ10 አመት በኋላ የህዝባችሁን ፊት ሳየው አያበራም አለኝ የኢትዮጵያን ፊት አያበራም ሲለኝ እግዚአብሔር ምስክር ነው መበላው ምግባቆ በጣም ተቻረገ ልቤን ሰበረው የኢትዮጵያን ፊታችሁ ማብራት አቆሟል አለኝ በጣም I was broken እግዚአብሔር በሚያቆም ማለት ለካ ከውጭ መጥቶ ሰው ሲያይን እንደዚህ ጠውላጋነን ለምን መሰላችሁ እነኚህ መሪዎቻችን እነኚህ ነገስታቶቻችን ሲደቁሱን ነው የሚኖሩት አንዴ በፖሊሲ አንዴ በምን ይሄ ፖለቲካን እንጀራ አርገው ነው የሚኖሩት ሰው መሆን አልቻለም አንድ ግራም ኩክ ሳምባዴ የጻፈው መጽሐፍ አለ እዛ ላይ ዘፈርስት መግቢያ ፔጅ ላይ ምን እንደሚል ታውቃላችሁ ፈረንጅ የጻፈው በአማርኛ ተተርጉሟል ማርኬት ላይ ካለ ይሁት ምን እንደሚል ኢትዮጵያ የህዝቦቹ ሀገር ሆነ አታውቅም የመንግስታት ሀገር ናት አየ ቤተ መንግስት አካባቢ ያሉ ሰዎች እነሱ የፋነነ ላይፍ ይኖራል ኢትዮጵያ ውስጥ በጣም የሚገርም ድርቅ መጥቶ ኃይለ ሥላሴ ግን ኬክ ያስቆርስ ነበር ለህዝቦች የሚኖር የለም ልንገራችሁ ነቱ እስከዛሬም የለም ለዛ ነው እነኚህ መሪ የሚባሉት በሚያመጡት ነገር ስትጨነቁ ነው የምትኖሩት ለህዝብ የሚኖር ምንም ሰው የለም ለራሳቸው ነው የሚኖሩት አትታለሉ ወጣው የሚቦቃቀሱት እዛ በሚዲያ ላይ ለራሱ ብሎ ነው ላንተ ብሎ የሚኖር የለም ማወቅ አለብህ ለናንተ የሞተ አንድ ኢየሱስ ብቻ ነው
እንትና ይኖርልኛል ብለ ምንም እንትን የምትለው ነገር የለም በቃ ታሪክ ይታይ ይመርመር እስከ ዛሬ የምናውቀው እውነት ነው ለኛ ኢየሱስ ብቻ ነው ሚረባ ፖለቲካ ፓርቲም የለም ምንም ሚረባም የለም ሆነስ ልንገራችሁ እኮ የ50 አመት ሀብታም የሌለበት ሀገር ነው የ50 አመት ሀብታም እኮ የለም ኢትዮጵያ ውስጥ የለም ከደርግ ጀምሮ እስካሁን ሀብታም ነው የምትሉ ፋሚሊ የለም ስለዚህ ህዝቡ እንዲበለጽግ የሚፈልግ ህዝብ የለም መሪ የለም እነሱ ናቸው መፋናን የሚፈልጉት ናቡከደነጾር ላቆመው ምስል ሲባል አንዳንዱ ነገር ስናገር ለብዙዎች ትሬት ይሆናል ግን መናገር ባለብኝ ልክ ግን ልናገር አሪውዝ ሚናው ይሄ ናቡከደነጾር ያቆመው የራሱን ምስል ነው አይደለም ሰሞኑን የኛ መሪ አየሩ ላይ የራሱን ምስል አውጥቶ ነበር እኔ ይሄንን ነገር ለመስበክ ሲዘጋጅ ማለት ነው ይውል ሲያየሩ ላይ ምልክት ታያለህ ምንድነው ምልክቱ እኔ ኢቭን አልገባኝም ካን ኢማጂን ያየው ትላንትና ማታ ነው ባየሩ ላይ የመሪው ስዕል ነበር የሆነ ሳምቲንግ አድርገው ሰዎች የራሳቸው ምስል ለመገንባት ነው የሚሮጡት ላንተም ይኖርልህ የለም አትልፋ ይሄ አየር ላይ የሰው ምስል በወጣበት ቦታ ነው እኔ የኢየሱስ ይውጣ እያልኩ ምጮኸው እንደዚህ አይነት ሜሴጅ ይከብዳል ይጎመዝዛል አየሩ ላይ መታየት ያለበት የሰው ምስል አይደለም ናቡከደነጾር ያደረገው ነገር ኢትዮጵያ መሬት ላይ እየተደረገ ነው that's why we are confused ወዴት እየሄደሽ ነው you are confused ለምን የባቢሎን መሪ ነው ናቡከደነጾር ባቢሎን ማለት ነው confusion ወዴት እየሄድ እንደሆነ ሰው ሊገባው አልቻለም confusion ባቢሎናውያኖች የሰው ነገር ነው ከፍ ማድረግ የሚፈልጉት why do we need the picture of us in the church የሰው ስለ ለምን ነው ቸርች ላይ የሚወጣው ለምን ነው ገሌና አገልጋይ የሚባለው ወደ ላይ መጣወጡት why not Jesus it is a clear sign ኢየሱስን ከማወቅ ፌል አድርገናል ለምን ብታቀው ኖሮ እኔ ላንስ አንተ ልትልቅ ይገባል ነበር የምትለው ድሮ የነበረ የመዝሙር ቅባት ምናምን ትላላችሁ ልክ ናችሁ እኮ ግን ሄዱና ቼክ አድርጓቸው የዛ ጊዜ ዘማሪዎች ፎቶአቸውን አያወጡም አታገኙም ፎቶአቸው አታዩ የሆነ ዘመን ላይ ነው ሁሉም ሰው እንዲያለ መነሳት የጀመረው ለምን የሰውየውን ፒክቸር ነው አሁን እዚህ ውስጥ መዛል ሊስን ጭንቅላቴ ውስጥ የሰው ስዕል አልፈልግም ምፈልገው የእግዚአብሔር መልክ የተባለው ክርስቶስን ነው የሳቹ ግን የሆነ የተበረዘ ነገር እንዳለው ያስታውቃል ኢየሱስን እዚህ ውስጥ መሳል ባቃ ተመጠን እሱ የማይታይ አምላክ ምሳሌ ነው he is the image of the invisible God አንድ ጭንቅላቴ ውስጥ ምፈልገው ኢሜጅ ኢየሱስ ብቻ ነው he is the expressed image why do we need ሌላ ስዕል እዚህ ሀገር አቶ ገሌን ለምንድን ነው ምፈልገው ጭንቅላቴ ውስጥ ሰው ምን ያደርጋል እዚህ ጭንቅላቱ ያድንሃል ሰው ይሞትልሃል ሰው ከሲኦል ያወጣሃል ሰው why do we need in the land of Ethiopia ላቆምኩት ምስል ሁሉም ሰው ከለርፉል ሆኖ መሳል ይፈልጋል ለዘላለም ሁሉም ሰው ይግባው ምን ፈልገው ሰው የለም ምን ፈልገው ኢየሱስ ነው ያለው ጌታው እኔን ነገር ለሰብክ አይከብደኝም ወይ በየጠየቁ እንደዚህ ስናገር አሁን እነዚህ ልጆች ይሰሙኛል ወይ አራታው እንደዚህ ነገር አትስበክ የሚለኝ ሰው አለ ግን የምድሪን አየር ሌላ ነገር አሳልፈ ልስጥ ወይ ነው ነገ ምን የሚሉ ሰባኪ ነው መሆነው እኔ መስበክ ቢቀር ይቅር ኢየሱስ ክርስቶስ ግን አንደኛ ይሁን ምኑ ነው የሚቀርብኝ እንጀራ ዳቦ ችግር የለም አካውንት የሰጣቸው ትልኩልኛላችሁ ምን ይቀርብኛል ብዬ ነው ማመቻመቸው ናቡከደነጾር ያደረገው ነገር እዚህ ሀገር እየተሰራ ነው ስለዚህ የነኚህ የሶስቱ ልጆች አይነት ቅባት ያለው ሰው እንፈልጋለን ማለት ነው አሁን እኔ ዛሬ የምፈልገው 3 ልጅ ነው እነሱ በጨከኑት ጭካኔ ነው ሌላ መልክ እሳት ውስጥ የታየው አንተ በጨከን ከሆነ የኢትዮጵያ አየር ሌላ መልክ የሚመጣው
አመቻማቾች ለሆናችሁ ልጆች የኢየሱስ ስዕል እንዳለ እየጠፋ ነው የሚቀጥለው። እናንተ ልንገራችሁ የዘንድሮ ጴንጤ ክፋቱን ልንገራችሁ የኢየሱስ ስዕል ሳይሆን የአገልጋይ ስዕል ነው ጭንቅላታችሁ ላይ ያለው። ባመማችሁ ጊዜ የፓራሲታሞል ስዕል የፋርማሲ ስዕል የሐኪም ቤት ስዕል ነው ያለው። የፈዋሹ የኢየሱስ ስዕል የለም። ችግር በገጠማችሁ ጊዜ ልታማክሩ የምትሉት ሰው ስዕል ነው ያለው እንጂ የአምላክ ስዕል የለም ውስጣችሁ ላይ። የት እንደወደቃችሁ ለምን አታውቁ? ራሴን አመመኝ ሶዋት ፓራሲታሞል የት ፋርማሲ። እንዴት ነው የኢየሱስ ስዕል የማይመጣው? ምንድነው የምትኖሩት ላይፍ? ሌላ ነገር ሰይጣን እንደምንም ተገዳድሮ አስገብቶ አሁን የኢየሱስ ስዕል የለም። እግዚአብሔር ሲና ተራራ ላይ ሲመጣ በህዝቡ ጭንቅላቱ ሳምቲንግ መክተት ፈልጓል። ሰው ግን እንደዚህ ያለ እግዚአብሔር አይናገርን። ሙሴ አንተ ተናገረን በቃ አለቃ። እግዚአብሔር መስማት ፐርሰናሊ አትፈልጉም። በእኛ በነቢያቶቹ በኩል ብቻ መስማት መፈልጉ። you don't want even ፖል ግን እንደዚህ ያለ ክርስቶስ እንደተሰቀሉ ነው ባይናችሁ ፊት ተስሎ ነበር። ማን ነው እሱ ለዚህ እንዳትታዘዙ አዚም ያደረገው? ለካ እንዲህ አይነት ነገር ምንድነው? አዚም ነው። this is a witchcraft. who bewitched you? it is a witchcraft. systematic witchcraft ነው። እንዴት እንዳላወቃችሁ አላውቅም። ይሄ ሮሜ ገላትያ ምዕራፍ 3 ላይ ነው ቁጥር 1 የሚናገረው። ምዕራፍ 4 ቁጥር 19 ጋር ክርስቶስ ድጋሚ በእናንተ እስኪሳል ድረስ ምጥ ይዞኛል። ለካስ ከገላትያ ሰዎች የክርስቶስን ስዕል አውጥተው ሌላ ስዕል ከተዋል። አሁን ይሄ ነው አንተ ላይ የመጣብህ። እንዴት አድርገን የሰውን ስዕል የእንትናን ስዕል የመሪ ስዕል የምን አውጥቼ የኢየሱስን ስዕል እንዴት ልክተትብህ? ለምን? ያዳነህ እሱ ነው። ነገ የሚባርክህ እሱ ነው። ነገ የሚወስድህ እሱ ነው። Do you love Jesus? very hard ስብከት ነው ግን አዳምጠኝ። እናንተ ካልጨከናችሁ ይሄ አራተኛው ያማልት ልጅ ይመስላል የሚባለው መልክ ሊመጣ አይችልም። ስለዚህ እድሜያችንን ሙሉ የአጋንንት መልክ ስልናይ ልንኖር because የናቡከደነጾር ፊታው ምን ሆኗል? ተቀይሯል። የምን ፌስ ሆኗል? ዲመን አለቀ። አሁን እሱም ብቻ ነው ይዘን ምን ይዘው እዚህ ውስጥ ማለት ነው። የሰው ስዕል ይዛችሁ ብቻ እንዴት ክርስቲያን ስትጸልዩ ምን እያላችሁ ነው የምትጸልዩት? አየጸለይኩኝ ሳለ አንተ መጣብኝ ስለዚህ ጌታ ወደ አንተ ሄድ ብሎኛል። እስከ መጨረሻው ጥግ ድረስ ባለን ሁሉ ጸጋ እናገለግላችኋለን። በቅንነት ሁሉንም አሟጠን እናገለግላችኋለን። እናንተ እደጉልን ፋፉልን። ግን የኛን ስዕል ግን አትያዙ። እኔን ጭንቅላችሁ አትክተቱ። በእናንተ ውስጥ መሳል መፈልገው ኢየሱስን ነው። Can I go a little deep? Are you serious? Okay. እሳቱ ምንም እንዳላደረጋቸው አዩ። Right? እሳቱ እነሱን አይደለ ልብሳቸውን ምንም even የእሳቱ ሽታ እንኳን የለም። አሁን እዚህ ጋር ፓወርፉል ነገር ላምጣ ወይ? ፈቃደኛ ናችሁ ወይ? Can I tell you now? እስካሁን የሰበኳችሁን even ማንም ሰው ሊያወራ ይችላል። But let me go deeper now according to my anointing. የሳችሁ ግን ልክ አይደለም። Okay. ናቡከደነጾር ያስቀመጠው ምስል ምንድነው? የወርቅ ነው። የሚገርማችሁ ነገር 60 ክንድና 6 ክንድ ነው ይላል። even በዘንድሮ በቀላሉ ካያችሁት 27 ሜትር 27 ሜትር ከ2.7 ሜትር ስፋቱ 27 ሜትር ካሉ ኢማጂን እኔ እንኳን ራሱ እኮ ሜትር ከ7 ነኝ። 27 ማለት የዚህ ልጅ አርግናይ ምንድነው የፈለገው? ይሄን ያክል ግዙፍ ነገር ሲያስቀምጥ ጭንቅላታቸው ላይ ሳምንት መፍጠር ፈልጓል። አየህ የራሱን ምስል በጭንቅላቱ ውስጥ ማግዘፍ የፈለገ ሰው አጀንዳው ገብቷቸዋል። ሁሉም ሰው ጭንቅላቱ ማን እንዲሳል የፈለገው? ናቡከደነጾር። የናቡከደነጾር መልክ እንዲገባ ተፈለገ። እግዚአብሔር ደግሞ የሚለው ሰው በመልካችን በእኛ መልክ ነው ነው። እግዚአብሔር ሰውን የፈጠረው በማመልክ ነው? በራሱ ነው። አሁን ናቡከደነጾር ደግሞ የማን መልክ መክተት ፈልጓል? የራሱ 120 አገር የተበተነ ህዝብ ሁሉ ማሰብ ያለበት ብሎ የሚያስበው ማንንም ብቻ ነው። ስለዚህ ከዚህ ውስጥ 3 ልጅ ብቻ ነው የተገኘው።
እኛ ላንተ ስዕል ምን ሰጠው ቦታ የለም እኛ እዚህ ውስጥ የሳልነው አምላክ አለን ስማ ስለማረከን ያምላካችንን ስል መታጠፋ ይመስላል ምርኮኛ ብንሆንም still our God is inside of us political leader ብትሆንም እግዚአብሔር ላንተ እኛን አሳልፎ ቢሰጥም ያንተን ኢሜጅ ልናስገባ ፈቃደኞች አይደለንም still ላንተ አሳልፎ የሰጠን አምላክ ነው እኛ ውስጥ ያለው ለማንም ፖለቲካ መሪ እግዚአብሔር አሳልፎ ስለሰጠ የዛን መሪ ስዕል ጭንቅላቱ ዛት ተክተት የምድር መሪ ያልፋል የማያልፍ ዘላለም አለ His name is Jesus ስለዚህ ይሄንን ያክል 127 ስለዚህ ያንን ያየሰው ነው የሚለው አየህ እነኚህ የዓለም ነገስታቶች በሚሰሩትና በሚጫወቱት ማንኛውም የተብረቀረቀ ነገር የሚፈልጉት የነሱ ስዕል እናንተ ውስጥ እንዲገባ ነው ዛሬ ደግሞ አይገባም አሜን ጮና አይገባም ስለዚህ ይሄ ፕሮጀክታቸው ይሳካል የኢየሱስ ፕሮጀክትስ እናንተ ራሳችሁን መርምሩ ገሊት ይያልኩ አይደለም ግን የጌታ ስዕል ሳይሆን የሰዎች ስዕል ጭንቅላታችሁ ላይ በኃይል ገብቷል too much የምታወሩ ስለ ሰዎች ነው too much ስለ ኢየሱስ ማውራት አቁማችኋል ለምን ስዕላችሁ ተቀይሮባችሁ ቤታችሁ ቁጭ ስትሉ the last 4 years ጠቅላይ ሚኒስትር አገለኝ እንተናገለ ሻራፕ ማውራት ካለብን አንድ ሰው ነው የምናወራው until even we forget መሪ እንዳለን እስከነረሳ ድረስ አለንደ ሰው እየስከተሉ ድረስ the only one time ካነሳችሁ መሪዎችን ለጸሎት ከሆነ ብቻ ከዛ ውጪ ኑሮ ስትኖሩ የነሱ ስዕል እዚህ ውስጥ ላይገባ ሚያስኖረን የኢየሱስ ማንነት አፖስቶል ፖል ቆሮንቶስ ሲገባ አንደኛ ቆሮንቶስ ምዕራፍ 2 እንደሚናገረው ክርስቶስ ኢየሱስና እሱ እንደተሰቀለ እንጂ ሌላ ነገር እንዳላውቅ ቆርጬ ነበር እንግዲያውስ እንቁረጥ አዲስ አበባም ኢትዮጵያም ስንኖር ከኢትዮጵያም ውጪ የመጣችሁ ካላችሁ ኤርትራንም ካላችሁ በዚህ ምድር ላይ ስንኖር የትም ሀገር ይሁን የዛን ሀገር መሪ ስዕል አንወስድ የዛን ሀገር ብልጽግና ስዕል አንወስድ የሀብታሞችን ስዕል አንወስድ ኢየሱስና እሱ እንደተሰቀለ ሌላ ነገር ላናውቅ ቆርጠን ሜዳለን that is Christianity እንደዚህ ያሉ ንጉሱ በዚህ ነገር ልንመልስልን እንኳን የተገባ ነገር how can you say የኔ ስዕል እናንተ ውስጥ ይግባ ምን አይነት ረቢሽ ነገር ነው የምታወራው ምን አይነት ስቱፒድ ነገር ነው የምታወራው የኔ ስዕል እናንተ ውስጥ ይግባ አይደለም 27 ሜትር እናንተ ባቢሎኖች በሽታ አለባችሁ ጫፉ እስከ ሰማይ የደረሰው ሁሉ የመስራት አባዜ እናቃቸዋለን ከድሮም ጀምሮ ጫፉ እስከ ላይ የደረሰ ነው መስራት የምትፈልጉት ያንን ስል እኛ ውስጥ መቀርቀር ትፈልጋላችሁ ኖ እኛ ከሰማያት በላይ ያለ አምላክ አለ ባቢሎኒሽ ሲስተም ነው የኢትዮጵያውን የኬንያ የአሜሪካውን የምን everything it is babylonish why is Donald Trump this much notorious ለምን ሆነ ለምን ይሄንን ያክል እንትን የሚለው ዶናልድ ትራምፕ ቢፈቀድለት ከዋይት ሃውስ አይወጣም የአሜሪካ 4 አመት የምትለው አግ ጠፍራው ነው እንጂ እንደውም አሁን ምን አለ ገና ለሶስተኛ ጊዜ ወዳደራለሁ አለ ለምን ከአሜሪካን ጭንቅላ መውጣት አይፈልግም በኢየሱስም ውረድ የአሜሪካን ጭንቅላት ውስጥ ያለው ትራምፕ ሊሆን አይችልም ኢየሱስ ነው ስለነሱ ስናወራ ውለን እንድናደር የሚፈልጉ ፖለቲከኞች I am sorry ቸርች ውስጥ አትወሩም ቸርች ውስጥ የሚወራ እኛ አምላክ አለን his name is Jesus አየሩ ላይ ስዕላቸውን አወጡም አላወጡም that is rubbish to us now ይሄን ስዕል አስቀመጠ now ካና አይተልም ይኸውላችሁ ይሄን ስዕል ሲያረግ በእነሱ በዚህ በተጻፈው ነው የምነግራችሁ እኔ አሁን 27 ያልኩት ስዕሉ እንዲገባችሁ ብዬ because ክንድ ምናምን ቢባል ብዙ ስለማትረዱ ሜትር ሲባል እኛ ምን ለካከው በሜትር ስለሆነ ብዬ ግልጽ ነው አይደለ now ግን በእነሱ ሊሄድና ማለት ነው ወደ ላይ 60 ክንድ እና ደግሞ ወደዚህ 6 60 እና 6 አንድ ላይ ስንት ነው የሚሆነው 66 ወዴት እየሄደ እንደሆነ የገባችሁ ራእይ ብዬ መክፈት አለብኝ እንዴ
እዚና ሰውዬው ወዴት እየሄደ ነው 660 መስመሩ ዛጋ ነው ለምንድን ነው የወርቅ ምስል ያደርገው because all over the bible work is divinity ስለዚህ እያለ ያለው I am God ነው no you are not God yes don't make a mistake you are not God ማንንም እንደሚሞት የምትሞት ነገ ከእንቅልፍ ስትነሳ እግዚአብሔር ትንፋሽን አውጥቶ በድን ሆኖ ሊያስቀር የሚችል ሰውን አንተ አምላክ አይደለም አምላክ ያልሆነ ነገር ጭንቅላታችን ውስጥ እንድንስል አይፈቀድም ሰምታችኋል in the bible according to the bible አምላክ ያልሆነ ነገር እኛ ጭንቅላት ውስጥ መሳል አይቻልም ሚስቴክ እንዳትሰሩ ሰው አምላክ ሆነባችሁ ሳሉ ግን according to the bible የእንስሳም የሰውም የምናምንም ስዕል ማምለክ በጣም ስተት ነው ህግ ቁጥር 2 የሚለው እሱ አያችሁ ስለዚህ የሰው ስዕል የእንስሳ ስዕል የላም ስዕል የአንበሳ ስዕል የምን ስዕል በፍጹም ጭንቅላቴ ላይ እንዲመጣ አይፈቀድም ጭንቅላቴ ውስጥ እንዲመጣ የሚፈቀደው is one image Christ are you listening now so you must know this so ይሄንን ያክል ነገር ነው ያደረገው 6 so ፕሮጀክቱ ግልጽ ነው በዱራ ሜዳን ያስቀመጠው ይላል what is ዱራ ሜዳ ዱር ማለት ጄኔሬሽን ማለት ነው so basically ይሄ ሰው በዛ ዘመን የነበረውን ጄኔሬሽን ማይንድ ነው መያዝ ይፈልጋል አያችሁ አሁን ሰውየው የዛን ጄኔሬሽን ማይንድ ምን ማድረግ ፈልጓል መቆጣጠር ፈልጓል በቃ እንዲህ ነው የሚያደርጉት ፖለቲከኞች የጄኔሬሽኑን ማይንድ መያዝ ነው በጣም ችግሩ ግን ይሄ ነው ማይያዝ ጭንቅላት ግን እዚህ አለ so ናቡከደነጾር በጣም አግዝፎት ነገሩን ራሱን መሳል ፈልጓል ዱራ ሜዳ ላይ ማለት it is a generation በዚህ ትውልድ ውስጥ የማሰል ብቻ ነው የሚለው የኔ ስለዚህ at any time የሱን ስል የሚቃወም ካለ በፈለገው ቴክኖሎጂ ይጨርሳል ስለዚህ ናቡከደነጾር ባጭሩ አምባገነን መሪ ነው ማለት የኔ ብቻ ስል ካለ አምባገነን ነው ምን ማለት ነው የናንተ ማይንድ አይሰራም እንዴ የናንተ ማይንድ ነፃነት የለውም እንዴ የኔ ብቻ ነው እንዴት ይባላል ምርጫ የሌለው አንድ ብቸኛ አምላካችን ጋር ነው in the human realm ስንመጣ ማለት ነው I am a full grown capacity ያለኝ አይደንቲቲ ነኝ ማንንም ሰው ማኒፑሌት እንዲያደርግ መፍቀድ የለብኝ እንዳደገ ሰው አክታርግ ባሪያ ልትሆኑ አትችሉም አሜን ነው የሚባለው የሆነ ነገር ሰለባ ለመሆን ትሰራላችሁ don't do that ትልቅ እንደሆናችሁ አስቡ አሁን አንዳንዶቻችሁ እግዚአብሔር ፕሮፌት ቢያደርጋችሁ በጣም የምትፈልጉት ነው የሚያንቀጨቅጫችሁ ነገር ልንገራችሁ ታዋቂ መሆንና የእናንተን ስም ማውጣት ነው የምትፈልጉት የእናንተን ስም አውጣው ከፒክቸር እሱ ናቡከደነጾር ሲያደርገው ነው ይኖረው ምን ፈልገው ኢየሱስን ለማሳየት ነው ነብይማ እኮ እንደዚህ ነው እኔ ላንስ እሱ ሊልቅ ነው ሌላ ነገር ስምልት ገነባ አይደለም ትመጣ ስለዚህ የሆነች የተደበላለቀች ክፉ ነገር አለች አስወጡ እሱ are you with me now can I go a little deep now ይሄ ድራማ ሲደረግ ሶስቱ ልጆች ተጋብዘው መተዋል the question is there is no Daniel where is Daniel now where is Daniel now ልነግራችሁ አልቻልኩም where is Daniel now can I show you ዳንኤል የት ነው ያለው ከባቢሎን ረፍት ወስዶ ወደ ይሁዳ መጥቷል ያመት ረፍት ላይ ነው ዳንኤል can I explain yes ይኸውላችሁ ዳንኤል የት ነው ያለው በጣም የሚገርማችሁ ነገር